ያለምንም ከባድ ስፖርት ወይም ራስን የማስራብ ስቃይ በቀላል አኗኗር ብቻ ክብደት መቀነስ ይቻላል ብትባሉ ታምናላችሁ? ሰሞኑን አንድ አስገራሚ ዜና አነበብኩ። ታዋቂዋ ፓሪስ ሂልተን ፈጣን ምግቦችን ወይንም ፋስት ፉድስ የሚባሉትን በመተው ብቻ ያለአንዳች ከባድ ጥረት 5 ፓውንድ ወይም 2 ኪሎ ገደማ መቀነስ ችላለች። ብዙዎቻችን ወደ 45 ኪሎ የቀነሱ ሰዎችን ታሪክ መስማት ስለለመድን ይህ ዜና መጀመሪያ ላይ ተራ መስሎኝ ነበር። ነገር ግን አንድ ትልቅ እውነት ተረዳሁ። በአኗኗራችን ላይ የምናደርጋቸው ጥቃቅን ለውጦች በጤናችን ላይ አስገራሚ ለውጥ ያመጣሉ። እሷ ካደረገችው እርሶም በእርግጠኝነት ማድረግ ይችላሉ። ዛሬ በዕለት ተዕለት ህይወታችሁ ላይ ምንም አይነት ጫና ሳታመጡ በጣም በቀላል ጥረት ክብደትን ለመቀነስ የሚረዱ 10 ጠቃሚና ሳይንሳዊ መንገዶችን ይዘንላችሁ ቀርበናል። የመጀመሪያውና ቀላሉ መንገድ ውሃ መጠጣት ነው። ውሃ ጠጡ የሚለው ምክር ሁልጊዜ የምንሰማው የተለመደ ምክር ቢሆንም አብዛኞቻችን አሁንም በቂ ውሃ አንጠጣም። ለክብደት መቀነስ ውሃ የሚጠቅምበት ዋናው ምክንያት ሆዳችን በውሃ ሲሞላ የጥጋብ ስሜት ስለሚሰጠን የረሃብ ስሜትን ያጠፋል። ይህ በቀጥታ ስብን ባያቀልጥም አላስፈላጊ መክሰሶችን የመብላት ፍላጎታችንን በእጅጉ ይቀንሳል። በተጨማሪም ብዙ ጊዜ የረሃብ ስሜት ሲሰማን ሰውነታችን እየጠበቀ ያለው ውሃ ነው። በዚህ ሰዓት ውሃ ከጠጣን ያ የረሃብ ስሜት ወዲያውኑ ይጠፋል። ሁለተኛው ለስላሳ መጠጥ፣ ጭማቂና የአልኮል መጠጦችን ማቆም። ይህ ምክር ከመጀመሪያው ጋር የተያያዘ ነው። ለስላሳ መጠጦች፣ የተቀነባበሩ የፍራፍሬ ጭማቂዎች፣ የተለያዩ የቡና አይነቶች እንደ ማኪያቶና የአልኮል መጠጦች ምንም አይነት ጠቃሚ ንጥረ ነገር የሌለው ከፍተኛ ካሎሪ ይዘዋል። ለምሳሌ አንድ ጣሳ ኮካኮላ 140 ካሎሪ አለው። የአልኮል መጠጦች ደግሞ ከዚህ የባሱ ናቸው። ከፍተኛ ካሎሪ ከመያዛቸውም በተጨማሪ የሰውነታችንን ምግብ የማቃጠል ብቃት ወይንም ሜታቦሊዝም ያዘገያሉ። ብዙ ሰዎች ከእነዚህ መጠጦች ብቻ በቀን ውስጥ ከ1000 ካሎሪ በላይ ያገኛሉ። 1 ፓውንድ ስብ ማለት 3500 ካሎሪ ነው። አስቡት፣ እነዚህን መጠጦች ብቻ ከህይወቶ ሲያስወግዱ ያለምንም ተጨማሪ ድካም ክብደቶ በፍጥነት መቀነስ ይጀምራል። ሶስተኛው በእረፍት ቀለል ያሉ እንቅስቃሴዎችን ማድረግ። የሰውነት ብቃት እንቅስቃሴ ለረጅም ጊዜና ዘላቂ ክብደት መቀነስ ዋናው መሆኑን ሁላችንም እናውቃለን። ነገር ግን ይህ ቪዲዮ ስለ ቀላል መንገድ በመሆኑ ጂም ወይም ስፖርት ቤት ሂዱ ብለን አናስጨንቃችሁም። ብታደርጉት ግን መልካም ነው። እውነታው መጠነኛ የሆነ እንቅስቃሴ እንኳን ለሰውነታችን ትልቅ ለውጥ ያመጣል። በስራ ቦታው ላይ የሻይ ወይም የእረፍት ሰዓት ሲያገኙ በቢሮ አካባቢ ለጥቂት ደቂቃዎች ይራመዱ። ይህ ካሎሪ ለማቃጠልና የደም ዝውውርን ለማስተካከል ቀላል መንገድ ነው። እነዚህን ትናንሽ እንቅስቃሴዎች በቻልነው መጠን ፈጠን ባለ ሁኔታ ብናደርጋቸው ይመረጣል። ምክንያቱም በቀን ውስጥ የሚደረጉ አጫጭር የ10 ደቂቃ ፈጣን እንቅስቃሴዎች የሰውነታችንን ምግብ የማቃጠል ፍጥነት ወይንም ሜታቦሊዝም ቀኑን ሙሉ ከፍ ብሎ እንዲቆይ እንደሚያደርግ ጥናቶች ያሳያሉ። አራተኛው በየቀኑ ሰላጣ መመገብ። ሌላ ምንም ነገር ማስተካከል ባይችሉም እንኳን በየቀኑ 1 ሳህን ሰላጣ መመገብ ለጤናው አስደናቂ ጥቅም አለው። ከሰላጣው ውስጥ ከፍተኛ መጠን ያላቸው ቫይታሚኖችን፣ ሚኔራሎችን እና ፋይበር ያገኛሉ። እርግጥ ነው ሰላጣው ጤናማ መሆን አለበት። ስጋ፣ አይብና ከፍተኛ ቅባት ያላቸው ማጣፈጫዎች ቢያስፈልጉትም ማስወገድ ያስፈልጋል። አምስተኛው ሙሉ እህልና ፋይበር የበዛባቸውን ምግቦች መመገብ። በምግባችን ውስጥ ፋይበር መጨመር ክብደትን ለመቀነስ ፍቱን ወይንም ዋናው ዘዴ ነው። ፋይበር በሁለት ይከፈላል። የሚሟሟ ወይንም ሶሊብል እና የማይሟሟ ኢንሶሊብል በመባል ይከፈላሉ። የሚሟሟው ፋይበር ከውሃ ጋር በመቀላቀል እንደ ጄል አይነት ነገር ይፈጥራል። ይህም የምግብ መፈጨት ሂደትን በማዘግየት ረዘም ላለ ሰዓት የጥጋብ ስሜት እንዲሰማን ያደርጋል። የማይሟሟው ፋይበር ደግሞ
የሆድ ድርቀትን ይከላከላል። በተለይም ፋይበር በደማችን ውስጥ ያለውን የስኳር መጠን ለማስተካከል ስለሚረዳ ለስኳር ህመምተኞች እጅግ በጣም አስፈላጊ ነው። ክብደትን ለመቀነስ የሚኖረው ሚና ፋይበር የበዛባቸው ምግቦች ሆዳችን በፍጥነት እንዲሞላ ያደርጋሉ። ይህ ማለት በምግብ ሰዓት ጥቂት ካሎሪዎችን ብቻ እንድንወስድ ያደርገናል። በተጨማሪም የጥጋብ ስሜቱ ስለሚቆይ ከ2 ሰዓት በኋላ የመራብና መክሰስ የመፈለግ ፍላጎታችን ዝቅተኛ ይሆናል። ታዲያ እንዴት ፋይበር ማግኘት እንችላለን? በጣም ቀላል ነው። ፋይበር የሌላቸውን የተቀነባበሩ ነጭ ምግቦችን እንደ ነጭ ዳቦና ነጭ ሩዝ በማስወገድ በምትኩ ሙሉ እህሎችን እንደ ገብስ፣ አጃ፣ ቡኒ ሩዝ፣ አትክልትና ፍራፍሬዎችን እንዲሁም ጥራጥሬዎችን እንደ ባቄላ፣ አተር፣ ምስር ያሉትን መመገብ። ሴቶች በቀን 25 ግራም ወንዶች ደግሞ 38 ግራም ፋይበር በየቀኑ ብንመገብ ይመረጣል። 6ኛው በቤት ውስጥ የተሰሩ ምግቦችን መመገብ። ይህ ምክር በቀጥታ ከፓሪስ ሂልተን ታሪክ የተወሰደ ነው። በቤት ውስጥ የሚሰሩ ምግቦች በሬስቶራንት ከሚሰሩት ምግቦች እጅግ በጣም ጤናማ ናቸው። በአብዛኛው የሆቴል ወይም የሬስቶራንት ምግቦች በጣም ቅባታማ፣ ከፍተኛ ካሎሪ ያላቸውና ጨው የበዛባቸው ናቸው። ሌላው ችግር ደግሞ የሬስቶራንት የምግብ መጠን ከምንፈልገው በላይ በጣም በዛ ያለ መሆኑ ነው። በቤቶ ሲያበስሉ ምን ያህል ዘይት፣ ጨውና ንጥረ ነገር እንደሚጠቀሙ ሙሉ ቁጥጥር ማድረግ ይችላሉ። ይህን በማድረግ ብቻ ያለምንም ስቃይ ክብደቶን መቀነስ ይችላሉ። 7ኛው ጤናማ መክሰሶችን ማዘጋጀት። መክሰስ ብዙውን ጊዜ ስኳር፣ ጨውና ቅባት የበዛበት በመሆኑ ለተጨማሪ ክብደት ዋነኛ ምክንያት ነው። መክሰስ ባንበላ የተመረጠ ቢሆንም የግድ መብላት ካለብን ጤናማውን መምረጥ ትልቅ ለውጥ ያመጣል። በፓኬት የታሸጉ ቺፕሶችን ወይም ጣፋጮችን ከመብላት ይልቅ እንደ ፖም ያሉ ፍራፍሬዎችን፣ ጥቂት የለውዝ ፍሬዎችንና ዘቢብ ወይም ካሮት መመገብ ይቻላል። እነዚህ ጤናማ መክሰሶች አነስተኛ ካሎሪ፣ ከፍተኛ ንጥረ ነገርና ፋይበር ስላላቸው በሂደት ክብደቶን ለመቀነስ ትልቅ እገዛ ያደርጋሉ። 8ኛው ቁርስን አለማሳለፍ። ቁርስ ዘላቂ ክብደት ለመቀነስ ትልቅ አስተዋጽኦ አለው። ጠዋት ቁርስ መመገብ የሰውነታችንን ምግብ የማቃጠል ስራ ወይንም ሜታቦሊዝም ያስጀምረዋል። ይህም በቀኑ ውስጥ ብዙ ካሎሪ እንድናቃጥል ይረዳናል። ብዙ ሰዎች ጠዋት ስለማይረባቸው ወይም ካሎሪ ለመቀነስ በማሰብ ቁርስ ያሳልፋሉ። ነገር ግን እኩለ ቀን ወይም የምሳ ሰዓት ሲደርስ በጣም ስለሚረባቸው በቀኑ መጨረሻ ላይ ከመጠን በላይ ምግብ እንዲመገቡ ያደርጋቸዋል። ልክ እንደ በፊቱ ተመሳሳይ የካሎሪ መጠን ቢወስዱም እንኳ አብዛኛውን ካሎሪ ጠዋት ላይ ማግኘት ክብደትን በቀላሉ ለመቀነስ ይረዳል። 9ኛው ከምግብ በኋላ ጥርስን መቦረሽ። ይህ በጣም ቀላል አስገራሚ ዘዴ ነው። ይህ ዘዴ የሚሰራው በሰውነታችን ላይ ከሚኖረው አካላዊ ተጽዕኖ ይልቅ በስነ ልቦናችን ሳይኮሎጂ ላይ ነው። ከምግብ በኋላ ወዲያውኑ ጥርስን መቦረሽና በክር ማጽዳት ለጭንቅላታችን የምግብ ሰዓት አብቅቷል የሚል መልእክት ይሰጠዋል። 10ኛው በቂ እንቅልፍ መተኛት። ሰውነታችን በየቀኑ ከ7 እስከ 8 ሰዓት ጥሩ እንቅልፍ ያስፈልገዋል። እንቅልፍ በጣም ማነሱ ወይም መብዛቱ ብዙ አሉታዊ ተጽዕኖች አሉት። ከነዚህም አንዱ የክብደት መጨመር ነው። ምክንያቱም አንደኛ የእንቅልፍ እጥረት ሰውነታችን የረሃብ ስሜትን የሚቆጣጠርበትን መንገድ ያዛባል። አነስተኛ እንቅልፍ የምግብ ፍላጎትን ከመጠን በላይ ከፍ ያደርጋል። ሁለተኛው እንቅልፍ ስናጣ ሰውነታችን ከፍተኛ ቅባትን፣ ካርቦሃይድሬትን ወይንም ስኳር ወዳላቸው ምግቦች ያደላል። እንዲሁም የእንቅልፍ ማጣት የሰውነታችን ምግብ የማቃጠል ፍጥነት ስለሚቀንሰው ሰውነታችን በቀን ውስጥ ጥቂት ካሎሪዎችን ብቻ ያቃጥላል። ይህ ደግሞ ክብደት ለመቀነስ ለሚፈልግ ሰው በፍጹም የማይፈለግ ነገር ነው። እንግዲህ ተመልካቾቻችን ያለ ከባድ ድካም ክብደትን ለመቀነስ የሚረዱ 10 ቀላል መንገዶች እነዚህ ናቸው። ከነዚህ ውስጥ
አንዱን ወይንም ከዚያ በላይ መርጠው በሕይወቶ ላይ ይተግብሩ። ብዙ ጊዜ አይወስድቦትም፣ እንዲያውም ውበቶን ይጠብቃል፣ ጤናውንም በእጅጉ ያሻሽላል። ያስታውሱ፣ ፓሪስ ሂልተን ይህንን ማድረግ ከቻለች እርሶም በእርግጠኝነት ይችላሉ። የትኛውን ዘዴ መጀመር ፈለጉ? አስተያየቶን ከታች ባለው ኮሜንት መስጫ ላይ ያካፍሉን። የዛሬው ዝግጅታችን ይህንን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶም እንዲደርስ ሼር አድርጉት። እንዲሁም ለጤናችሁ ጠቃሚ የሆኑ አዳዲስ መረጃዎች ሁልጊዜ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ በሌላ የጤና ርዕስ እስክንገናኝ ጤናማ ሆናችሁ ቆዩን።